አይደለም እባክህ ውሱ አንዳንድ መጽሐፈ ሜላድ እናንተ መጽሐፍ ትክክል አይደለም። ኡስማን ትክክል አይደለም። ውሱ ተሳስተሃል። ትክክል አይደለም። አይ አይደለ ስህተት ምን ያህል ስህተት እንደሆነ ግን ማለት ነው። በጣም ችግር ለመሰ መጽሐፈ ሜላድ ነው የራሳቸው መጽሐፍ እየካደረነሽ አንድ ጊዜ ዛሬ ሰፋ ያሳደርከው መጽሐፍ ነው እንዴ? እኔ መጽሐፍ አልጻፍኩም። እኔ ከራሴ አንዳች አልናገርም። እንዳነበብኩት እናገራለሁ። ሜላድ የሚባል ኬታ መጣ እና ያውና የገዛ መጽሐፍህ ነው። ቤተክርስቲያን የጻፈችልህ መጽሐፍ ነው። መጽሐፍ ቅዱስ ላይ ነው። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው ወይንስ የቤተክርስቲያን? በቃ ታዲያ ከመጽሐፍ ቅዱስ ውጪ ነው በላ ታዲያ እንዴ? በፈጣሪ ስም ቀስ በል። ከመጽሐፍ ይኸውልህ ስማኛ፣ ውሱ ተረጋጋ። መጀመሪያ ስማኝ እኮ መጀመሪያ እኔ ዝም ብዬ እየሰማሁ ነው። አትረጋጋም እንዴ? ነበረ እኮ እኔ አንድ አዳምጥ። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው? ለፕሮቴስታንቶች ኖ አላልኩም። ይሄኛ አይደለማ። ይኸውልህ ከመጽሐፍ ቅዱስ አንድ ሰው ያውራ። ታታርገኛ ቆይሽ አንተ ጨርሰሽ። አንተ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶችን መጽሐፈ ሜላድ፣ ተአምረ ማርያም ምናምን አትቀበልም? እነዚህን ይኸውልህ አላህ አዳምን በጁምዓ ቀን ፈጠረዋል። ስለዚህ ሰባቱንም ቀን አሟልቶ የፈጠረባቸውን አላህ ስብሐነሁ ወተዓላ ይናገራል ማለት ነው። ይህ ነው እና ይህን ይመስላል። እነዚህ ቀናቶች ሰማይ በዚህ ቀን ተፈጠረ፣ ምድር በዚህ ቀን፣ ተራራ በዚህ ቀን ምናምን ምናምን፣ አዳም በዚህ ቀን ምናምን፣ ወፍ መጽሐፍ ቅዱስ ላይ ገብታችኋል አይደለ? ያ ነው። ዝም ብለው በስድስት ቀን ተፈጠሩ። ከዚያስ እግዚአብሔር እንደገና መጨረሻ ፈጥሮ ከጨረሰ በኋላ ተነፈሰ። ከዚያስ አረፈ። ሰው ከስራው ማረፈ ይላል ቃል በቃል። ሰርቶ ሲጨርስ እግዚአብሔር እረፍት ወስዷል። እንደ መጽሐፍ ቅዱስ ተንፍሷል ይለናል። ስራ ስጨርስ እኔ እልና ተነፍስና ከዚያስ አርፋለሁ። እግዚአብሔር ከስራው ሲጨርስ ተነፈሰ አረፈም ይላል መጽሐፍ ቅዱስ። እረፍት ወሰደ። ኢጃዛ ስራ ጨርሰ የእረፍት ቀን ማለት ነው። አላህ ይህም በቁርአን ላይ ሲናገር በፍጹም ይሄ በሌላ የለም ማለት ወለቀድ ኸለቅነ ሰማዋት ወልአርض ወማ በይነሁማ ፊ ሲተቲ አያምን ወማ መሰና ሚን ሉጉብ አለ። በእርግጥም ሰባት ሰማያትን ሰባት ምድርን ሰማያትና ምድርን በስድስት ቀን ፈጥሬያቸዋለሁኝ አለ። ምንም አይነት ድካምም አልተሰማኝም አለ። መጽሐፍ ቅዱስ ላይ ግን እግዚአብሔር ስራውን ሰርቶ ሲጨርስ እረፍት ወስዷል አለ። ስራ ሰርቶ ሲጨርስ የሚተነፍሰውና እረፍት የሚወስደው ማን ነው? የማዳም ቅመሞች። ኢጃዛ ቀን አላችሁ አይደል? የእረፍት ቀን ከስራችሁ ያ ነው። ኑን አሳያችሁ። እግዚአብሔር ከስራ በኋላ እረፍት ወስዷል። መጽሐፍ ቅዱስ ላይ ያለው እኔ አይደለም። ያ እሺ ልብ በሉ። ስድስቱን ቀን ፈጥሮ ከጨረሰ ሰማይና ምድርን በስድስት ቀን ፈጠረ። በሰባተኛው ቀን እግዚአብሔር እረፍት ያረፈበት ነው፣ ከስራው ያረፈበት ቀን ነው። በዚህ ባረፈበት ቀን ችግሩ ሰው ሳይሆን ከባዱ ነገር ከዛ በኋላ ነው። እግዚአብሔር እረፍት የወሰደበትን ቀን የሚሰራ ሰው ይገደላል። እንደ መጽሐፍ ቅዱስ ማንም ሰው እግዚአብሔር ያረፈበትን ቀን ስራ የሚሰራ ሰው ይገደል ብሏል እግዚአብሔር። በሰንበት ቀን መስራት አትችሉ። ቆይ ነው ላሳያችሁ ጉድ። አንደኛ እግዚአብሔር ስራውን ሰርቶ ሲጨርስ እንዳረፈ ያወጣ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውን ቀን ከሰራው ስራ ሁሉ አረፈ ይላል። አላሁ አክበር። ስለዚህ እግዚአብሔር ስራ ሰርቶ ሲጨርስ እረፍት ይወስዳል ማለት ነው። ሌላ ጉድ ላሳያችሁ። እሺ ተመልከቱ። እዚህ ጋር እግዚአብሔር ስራውን ሰርቶ ሲጨርስ ተንፍሷል፣ ተነፈሰ፣ አረፈም። ከዚያ በዛ ቀን ከሰራ ትገደላለህ። ምን አለ ኦሪት ዘጸአት ምዕራፍ 31 ቁጥር 17 እግዚአብሔር ሰማይና ምድርን በስድስት ቀን ስለፈጠረ በሰባተኛውም ቀን ከስራው ስላረፈና ስለተነፈሰ አላሁ አክበር በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው አለ። ከዚያስ በሰንበት ቀን የሚሰራ ሰው ሁሉ ይገደል አለ እግዚአብሔር። ተመልከቱ። ስድስት ቀን ስራን ስራ ተብላችኋል። ስድስት ቀን ስራን ስራ። ሰባተኛው ቀን ግን ለእግዚአብሔር የተቀደሰ የረፍት ሰንበት ነው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። አላሁ አክበር። ትገደል። በሰንበት ቀን የሰራ ሰው ይገደል። አላህ ነው።
እሺ ቅዱሳን በዚህ ተስማማላችሁ? አሜን ነው። እሺ የኦሪት ህግ ነው። ይሄ እኮ ህግ አይደለም። ይሄ ህግ አይደለም። ተሽሯል። በአዲስ ኪዳን ተሽሯል። ይሄ የሚሻር ነገር አይደለም። ይሄ እኮ አንድ የተፈጽሞ ያለፈ ነገር እኮ ነው። እግዚአብሔር ነበረ፣ አሁን ግን እንደዛ አይደለም። እግዚአብሔር ከሰራው ስራ እረፍት ወስዷል አልወሰደም? ነው እሱም አነበብከው እኮ እሱም ጥያቄ የለውም። የሰራ ሰው ይገደል የሚላል በሰንበት ቀን የሰራ ሰው የኦሪት ዘመን ነው የምልህ። በሰንበት ቀን የሰራ ሰው ይገደል የሚለው ስህተት ነው ማለት ነው የሚለውን። እሺ ስለዚህ አሁን እንደፈለጋችሁ መስራት ትችላላችሁ አይደለም? እንደፈለግን አንሰራም። አሁንም እናከብረዋለን። ይገደል የሚለውን ነው የተሻረው። እሺ እንጀራ ትበላለህ መሳይ? እንጀራ እንጀራ እርሾ አለ አይደል? እርሾ ያለው ምግብ ትበላለህ? እርሾ ያለው ምግብ ትበላለህ? እርሾ ማለት ነው። እርሾ ያው እንጀራ ዳቦ ምናምን በእርሾ ነው አይደል የሚሰሩት? እሺ እንግዲህ የአማርኛ እንትን ሊሆን ይችላል። እርሾ አታውቅም? እንጀራ ላይ ምናምን ቂጣ ላይ ዳቦ ላይ ምናምን ይደረጋሉ እነ እርሾ፣ ወይንም ደግሞ በሌላ ቋንቋ ምንድን ነው ካሜራ ምናምን የሚባል ነገር። ኦኬ ካሜራ ነው እርሾ። ኦኬ በዛ ትበላለህ አይደለ? እግዚአብሔር እርሾ ያለበት ምግብ እንዳትበሉ ብሏል እግዚአብሔር። ምን ትላለህ? አይሰማም? እስማ ይሰማል? ቃል አይሰማም? ይሰማል። ጥያቄ አለ? እሺ ጥያቄ አለኝ። እሺ ጥያቄ ምንድን ነው? የዘርኩ እያስቸገረ ነው። ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ እናንተ ማለት አላህ አንድ ነው። ሰውንም መሬትም የፈጠረው አላህ ብቻ ነው አይደል የምትሉት? አዎ እሺ። ሱራ 95 ላይ የበለስ ምዕራፍ የሚለው ላይ ማለት ነው። አስታወስከ? ጥያቄን ጠይቀህ አይሰማም? ይሰማል። ጥያቄ ምንድን ነው? አዎ እና ሰውን ከቁጥር 4 ላይ ማለት ሰውን በጣም በአማረ በአቋም ላይ ፈጠር ነው ይላል። እሺ ይሰማል? እሺ እና አላህ ብቻውን ከሆነ አንድ አላህ ብቻ ከሆነ ከማን ጋር ሆኖ ነው ወይስ ሌላ አካል አለው ማለት ነው? ሰውን በአማረ አቋም ፈጠር ነው ያለው ምክንያት ከማን ጋር ሆኖ ነው የፈጠረው? መርሐባ። እሺ መልሱን አዳምጣ። እሺ መልሱን አዳምጥ፣ መልስልህ ነው። ከማን ጋር ሆኖ ነው አላህ የፈጠረው ነው? አላህ ሱብሓነሁ ወተዓላ ከኔ ጋር ማንም የለም ብሎ ቃል በቃል ተናግሯል። አዎ ብዙን ጊዜ አዳምጥ። እሺ መልሱን አዳምጥ። ከእርሱ ጋር ማን ነበር ሲፈጥር ከሆነ ጥያቄ ከኔ ጋር ማንም የለም ሲፈጥር እያለ ተናግሯል። እኔ ሲፈጥር ማንም የለም እያለ ይናገራል። ሰዎችን ራሳቸውን ስፈጥር ከኔ ጋር ማንም የለም ነበር፣ ሰማይንም ምድርን ስፈጥር ከኔ ጋር ማንም የለም ብሎ ዘግቶታል። ጥያቄ መልስ ማለት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል ከህፍ ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ ሙተኺዘል ሙድሊነ ዐዱዳ ይላል። ሰማያትንና ምድርን ስፈጥር ማናቸውንም ከኔ ጋር አልነበረም እያለ ይናገራል። ራሳቸውንም ሰዎችንም ስፈጥር ከኔ ጋር ማንም አልነበረም እያለ ይናገራል። ስለዚህ ማነው ፈጣሪ? አምላክ አላህ ሱብሓነሁ ወተዓላ ብቻውን ነው። ታዲያ ለምንድን ነው እኛ እያለ በብዜት የሚመስል ቃል ራሱን የሚገልጸው ወደሚለው ስንመጣ ጊዜ አንድ ልናውቀው የሚገባ ነገር እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ብሎ ማለት
ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ እኛ ብሎ የሚጠቀመው የአጠቃቀም ዘይቤ ነው። እርሱ የብዜትኛነት ይባላል። ከበስተጀርባው ብዙ አካሎች እንዳሉ ያሳያል። ይሄ ለምሳሌ ክላስ ውስጥ 50 ተማሪዎች አሉን በል። መምህሩ የቤት ስራ ሰጣቸውና 10 ሆናቸው ስሩ አላቸው። 10 ሆነው ሰርተው ያን የቤት ስራ መጡ። ከመካከላቸው አንዳቸው ከአስሮቹ ያን ስራ ገብቶ ወጥቶ በሚያቀርብ ጊዜ መድረክ ላይ እኔ የሰራሁት አሳይመንት አይልም፣ ብቻውን አይደለምና እኛ የሰራነው አሳይመንት ያውና ብሎ ያሳያል። ገብቷል አይደለ? ማለት የብዜትኛነት ነው። ከበስተጀርባው 9 ሰዎች እንዳሉ እንረዳለን። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት ነው። ይህ ደግሞ ብቻውን ሆኖ ሰርቶ ሳለ ክብሩንና ልቅናውን ግነቱን ለመግለጽ የሚጠቀምበት የአጠቃቀም ዘይቤ ነው። ብቻውን ሆኖ ሳለ ገብቷል አይደል? እኛ እያለ ይናገራል ማለት ነው። እና ይህ የብዜትኛነት የሚባለው ነው። ይሄን ያልከው ከራስህ ነው ወይ? ከራስህ አይደለም። አሁን ላሳየህ እንደ ቋንቋ እኛ የሚለው ለሁለት እንደሚከፈል ልክ አሁን እኔ ባብራራሁበት መሰረት በማስረጃ እንዲሆንልህ ዘንድ ማለት ነው ይላውጣልህ። እሺ ያው እነዚህ ጋር እሺ ያው እና ወደ አማርኛ ልቀይርልህ፣ አረበኛ ስለሆነ ወደ አማርኛ ልቀይረው። እኛነት ለሁለት እንደሚከፈል እዚህ ጋር እናያለን ማለት ነው። ወደ አማርኛ ቀይረዋል። ይታያል። እኛ የሚለው ቃል እኛ፣ በደንብ አስተውሉ። እኛ በደንብ ተመልከቱ፣ ለስንት ዓላማ እንደሚውል ያውና እዚህ ጋር ሁለት ወይንም ከዚያ በላይ ተናጋሪዎች፣ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት፣ ቅድም እንዳልኩህ ይህ የብዜትኛነት ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አንደኛ ይሄ ነው። ከዚያ ነጠላ ሰረዝ። ሁለተኛው ምንድን ነው? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል። እኛ የሚለው ቃል ታላቅነትን ልቅናውን ለመግለጽ አንድ አካል ብቻውን ሆኖ ሳለ እኛ ብሎ ይጠቀማልም። ይህ ለሁለት ይውላል። ቅድም እንዳልኳችሁ አንደኛ ብዙ አካሎች ሆነው ሳሉ ራሳቸውን ለመግለጽ የሚጠቀሙት ቃል ነው። ገብታችኋል አይደል? እኛ ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት የሚባለው ነው። የግነትኛነት አንድ አካል ታላቅነቱን ለመግለጽ አላህ ስብሐነሁ ወተዓላ ታዲያ የትኛውን አስቦበት ነው የሚለውን እኔ ሳልሆን የምወስነው ራሱ ነው የሚነግረን። ራሱ ሊገልጽልን ይገባል። ሁለት ነኝ ሶስት ነን ብሎ ከሆነ እቀበላለሁ፣ ችግር የለም። ነገር ግን ሄደን ስናይ ጊዜ አላህ ስብሐነሁ ወተዓላ ስንት ነኝ ያለ? አንድ ብቻ ነኝ ብሎ ዘግቶታል። የብዜትኛነት እንዳልሆነ የቱ ጋር ነው አንድ ብቻ ነኝ ያለው? ቁል ሁወላሁ አሐድ፣ እኔ አላህ አንድ ብቻ ነኝ አለ። ወኢላሁኩም ኢላሁ ዋሒዱን ላኢላሃ ኢላ ሁወ ረሕማኑ ረሒም ይላል ሱረቱል በቀራ ላይ። እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። እሺ ሁለት ሊሆን ይችላል ወይ ብለው የሚያስቡ ሰዎችም ካሉ ይሄን አንስቶ አላህ በፍጹም አይደለሁም ብሎ አውግዞታል። የቱ ጋር ከተባለ ሱረቱ ነሕል ላይ ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ፈኢያየ ፈርሀቡን አለ። ሁለት አምላክ አትበሉኝ፣ እኔ አንድ ብቻ ነኝ። ላ ተተኪዙ ኢላሀይን ኢስነይን፣ ሁለት አምላክ አድርጋችሁ አትያዙኝ፣ እኔ አንድ አምላክ ብቻ ነኝና አለ። እኔንም ብቻ ፍሩኝ አለ። ቀጥሎ አላህ ስብሐነሁ ወተዓላ ምን አለ? ሶስትን አንስቶ ወይንም ስላሴን አንስቶ ተቃውሞታል። እኔ ሶስት አይደለሁም አንድ ብቻ ነኝ፣ ተው ከዚህ ከንግግር ተቆጠቡ ይላል። የቱ ጋር ከተባለ ሱረቱ ኒሳ ላይ አምላክ አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ሲናገር አላ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት አትበሉኝ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ ብቻ ነኝና አለ። ያ ሰላም አይቻርላ። ሁለትንም አንስቶ ተቃወመው፣ ሶስትንም አንስቶ ተቃወመው። እኔ በፍጹም ሁለት አይደለሁም ሶስትም አይደለሁም። ታዲያ ስንት ነህ? አንድ ብቻ ነኝ። ከአንተ ጋር ሌላ አለ? ኧረ ከኔ ጋር በፍጹም ማንም የለም አለ። ሰማይና ምድርን ሲፈጥር አጋዥ አለው ወይ? ሰውን ሲፈጥር አጋዥ አለው ወይ? ላ ሰማይና ምድርን ስፈጥር አጋዥ የለኝም፣ ሰውንም ስፈጥር አጋዥ የለኝም፣ ብቻዬን ነኝ እያለ ቃል በቃል አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ይህን ይመስላል። አይሽ መርሽ ሰላም እሱ ሰላም አመሸህ። እንዴት ነህ? ሰላም ነው? ጥሩ።
እኔ አሁን የገባሁትኝ ወንድሜ ነህ። ስለዚህ ለመግባባት ነው የገባሁት፣ ለመረዳዳት ማለት ነው። ከተደማመጥን እናወራለን ብዬ አስባለሁ። አሁን አንተ የሆነ ጥያቄ ተጠይቀህ ጀስቲፋይ ታደርጋለህ አይደለ? አይ አንድምታው እንዲህ 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 ማለት ነው ብለህ አሁን አብራርተኸዋል፣ ሰምቻለሁ። እኛንም የሆነ ጥያቄ ስትጠይቀን ስናብራራ ይሄ እንዲህ ማለት ነው ስንል ሳታቋርጥ አዳምጠንና ወደ መግባባት እንደርሳለን ብዬ አስባለሁ። በዚህ እንስማማለን? የወንድምነት ጥያቄ ነው የምጠይቀህ። ይቻላል። አዎ ቀጥል እያልኩኝ። እሺ አሁን ጥያቄ ስላሴ የለም ነው መሰለኝ አይደለ? ስኖ ጥያቄ አንድ እግዚአብሔር ብቻ ነው ያለው ነው ጥያቄ። መቼ አዳመጥከኝ? እንድጠይቅህ ከፈቀድክልኝ ልጠይቅህና ከዚያ መልሱን ትመልስልናለህ። እሺ ጠይቀኝ። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? ለመሆኑ ክርስቲያኖች እንደሚያምኑት አንድ አምላክ ተብሎ የተገለጸው አብ፣ ወልድ፣ መንፈስ ቅዱስ ነው ወይንስ አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱም በአንድ? የትኛው ነው የክርስቲያኖች እምነት? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። እሺ ይቅርታ፣ አንድ ጥያቄ ልጠይቅህ። ማለት አንዴ ቆይ፣ የራስን ብቻ ሳይሆን አዳምጠና መልሳችን መጀመሪያ እኛ ጥያቄን አሁን ምሳሌ አለው ቆይ አሁን አንተ ምሳሌ አንተ አሁን እኛ አብ፣ ወልድ፣ መንፈስ ቅዱስ የምንለው ቆይ አዳምጠኛ ቃል ስጋ አንዴ ተረጋጋ። እሱ ጀምሯል አይደለ? ሲጨርስና ከዛ አንተ ትቀጥላለህ። እሺ ተረጋጋ። ቀጥል ማርሽ። ሃይ መልሱን መለስ። እሺ አብ፣ ወልድ፣ መንፈስ ቅዱስ የምንለው አብም ወልድም መንፈስ ቅዱስም ነው። ሶስቱም ስለማይለያዩ ማለት ነው። አንድ አካል አንድ አምሳል ስለሆኑ በአካል ሶስት ናቸው፣ በመለኮት በአገዛዝ አንድ ናቸው። ጥያቄውን ሰምተሃል? ማንን ነው እናንተ አንድ እግዚአብሔር የምትሉት አይደል ያልከኝ? እናንተ የምትሉትን ሳይሆን መጽሐፉ የሚለውን ነው። ከዛ የእናንተና የመጽሐፉ ይመሳሰላል ወይስ ይጋጫል የሚለውን የዛኔ ልናይ ነው። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው የእናንተ እምነት መሰረት የሆነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ ነው የተገለጸው ወይንስ አብ ነው አንድ አምላክ የሚል ነው የተገለጸው? አይ አብ፣ ወልድ፣ መንፈስ ቅዱስ ነው የተገለጸው። በጣም ጥሩ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ ተገልጿል መጽሐፍ ቅዱስ ላይ ማለት ነው አይደለ? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጻፈበት ዘፍጥረት ምዕራፍ 3 ቁጥር 1 ላይ በቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። ሰውን በአምሳላችንና ባሪያችን እንፍጠር ይላል። አብ፣ ወልድ፣ መንፈስ ምን አልከኝ? እሱ እዚያ ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። አንተ አሁን ስፔሲፊክሊ ነው የምፈልገው አብ፣ ወልድ፣ መንፈስ ቅዱስ የሚል ቦታ ላይ የት አለ ነው የምትለኝ? አሁን በደረቁ ነው የምፈልገው። አንተ በደረቁ ነው ጥያቄ። ደረቁ እርጥቡ የሚለውን ቃላት ተወውና የተጠየቀውን ማስረጃ ማቅረብ ትችላለህ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ምክንያቱም ቅድም ስጠይቅህ ጊዜ መጽሐፉ ላይ የተጻፈው አንድ አምላክ ተብሎ የተገለጸው አብ፣ ወልድ፣ መንፈስ ቅዱስ ነው ወይንስ አብ ነው ስለ ጊዜ አይ አብ፣ ወልድ፣ መንፈስ ቅዱስ ነው አንድ አምላክ ተብሎ የተገለጸው አልክ። እንደሱ የሚል ጥቅስ አለ ወይ? እሺ አሁን ላስረዳህ ጠይቀኸኛል አይደለ? አዎ መጽሐፍ ቅዱስ ላይ የሶስቱን ግብር በተለያየ በሶስት ቦታ ላይ ነው የተጻፈው እንጂ ስላሴን እኛ ለማመሳጠር በሚስጥር ነው የተጻፈው እንጂ በአንድ ላይ የተጻፈበት ቦታ የለም። ሶስቱም በሶስት ቦታ ሶስቱም አንድ አምላክ እንደሆነ ተጽፏል። እሱን ላሳየህ። አላሁ አክበር። ጎበዝ። አሁን ምንድን ነው አንድ ቦታ ላይ መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጻፈበት ቦታ የለም። መጽሐፉ ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አላልኩም አለ። እሺ አንድ ምዕራፍ ላይ ሶስት ቦታዎች ላይ አለ። አብ፣ ወልድ፣ መንፈስ ቅዱስ አንድ ምዕራፍ ላይ በሶስት ቦታ አብ፣ ወልድ፣ መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ እየሰማኸኝ ነው? እሱ
አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? በሮሜ ወይም ወደ ፊልጵስዩስ መልእክት ምዕራፍ 8 ላይ ስታይ እግዚአብሔር አብ ይልና ወይም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ስታይ የሶስቱም ግብር አንድ እንደሆነ ይዘረዝርልሃል። which means ሶስቱም አንድ አካል እንደሆኑ ይገልጻል ማለት ነው። እንዴት እንደሆነ ላስረዳ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው ጥያቄው። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ማንን ነው? እያስረዳሁ አይደል? አዎ አለ። የለም የሚል ካለ ደግሞ አንተ አሳየኝ። እዚህ ላይ አብ ወልድ መንፈስ ቅዱስ አምላክ አይደለም የሚል ካለ እስኪ አንተ አሳየኝ። በአንተ ጥያቄ ልመልስልህ። ንገረን፣ ጥቅሱን ንገረን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እሺ ሰዎችን በአብ በወልድ በመንፈስ ቅዱስም አጥምቁ የሚል አለ። እሱን አይደለም የጠየቅኩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው? መርሻ ተው መርሻ። ኧረ በኢየሱስ አቤት። እሺ መልስለት። እኔ ዝም ልበል? እሺ ቀጥል። እሺ ቀጥል። ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነው። አልሐምዱሊላህ አለን። እግዚአብሔር ይመስገን። እሺ ስላሴ ይመስገን። ስላሴ ይመስገን። አዎ ለጥያቄው መጀመሪያ ስለ ስላሴ ለማወቅ መጀመሪያ እናንተ እንደ እምነታችሁ ገሃነምና ገነትን እንዴት ብለህ ነው የምታስበው አንተ? ወደሱ እንቀጥላለን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያልነው አይደለም? መልሱን ከማግኘቴ በፊት አንዴ ተረጋጋ። ትጠይቀኛለህ ስለ እስልምና አብሽር። እሱን አቋረጥከው አንተ። አይደለም አንድ ሙስሊም ከሞተ በኋላ ገሃነምና ገነቱ እንዴት ብለህ ነው የምታስበው? አስረዳኝ እስኪ። አሜን፣ እናስረዳሃለን። ይኸውልህ እሱን አቋረጥከው። እሱ ራሱ ስታቋርጠው ልትመልስ አታስወጣኝ። ስለ ስላሴ ለመረዳት እሱም ፖይንት ርዕስ አታስቀይረኝም። አትጠይቅ አላልኩህም? ነገር ግን ትጠይቃለህ። እኔ በጣም ደስ ነው የሚለኝ ጥያቄ ስጠይቀው ጊዜ ግን አንተ አቋረጥከው ልመልስ ብለህ ማለት ነው። ገብቶሃል አይደል? የምትመልስ መስሎት እርሱ ራሱ ምን አለ? በቃ መልስለት አንተ አለ። ትመልሳለህ ብለን እኔም ክርስቲያኖ ልጅ ስንጠብቅ ሀሳብ ለማስቀየር ብለህ መጣ። ችግር የለውም፣ ትቀጥላለህ ጥያቄውን። አንዴ መልስ የሚመልስ ካለ ይሄን እናስመልሳቸውና አብሽር ትቀጥላለህ። እሺ ዘከርያስ ሰላም። ሂዱና እሱ በአብ አንዴ ልጨርስ ወይስ አንዴ? ልታመጣ አልቻልክም። እሱን መልስ ብለህ እድል ሰጥተኸው ነበር። እሱም ሊያመጣ አልቻለም። እስኪ ዘከርያስ ከመለሰ ይመልስ። የክርስትና የእምነት አይ በመሀል ገብቶ ስለረበሽኝ አንዴ ዘከርያስ አለ። ዘከርያስ ይሄ ጥያቄ የሚመልስ ካለ ክርስቲያን ካለ እናስተናግራቸውና ከዛ ወደ ቀጣይ ጥያቄ እንሄዳለን። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ይላል። ይሰማል? ይሰማል? እሺ ከላይ ሰላም፣ እንዴት ነህ? ለጥያቄው መልስ አለ? ይሰማል አይደለ? ማን ጋር ነው የሚረብሸው? ቆይ እሺ፣ አንዴ ከላይ ያለው ኔትወርክ ያስቸግራልና ካስቸገረ በቃ ታቸው ነውና አስተካክለው። ለዛ ነው ከላይ ያለው ሰው ሄሎ፣ ገብተህ ሚውት አደረክ። አሎ፣ አቤት። እሺ አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? በመጀመሪያ እንዴት አመሻችሁ? ደህና አልሐምዱሊላህ። አለን። ጥያቄ ምን ነበር? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ክርስቲያኖች አንድ አምላክ ብለው የሚያምኑት አብ ወልድ መንፈስ ቅዱስ ነው ወይንስ አንድ አምላክ ተብሎ የተገለጸው ሌላ ነው? በመጀመሪያ እኛ የምናመልከው አንተ የምታመልከው ጥያቄ ሄሎ፣ አንተ የምታመልካቸው መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? አብ ወልድ መንፈስ ቅዱስ። ኦኬ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? አለው። የቱ ጋር ማስረጃ? ጠብቀኝ።
አይ እሺ እሱ እስከሚመልስ ድረስ አንድ ጥያቄ ልጠይቅ። እሱ ጠይቅ። እሺ ጠይቅ። ሳሂ አልቡካሪ 344 ቡክ 23 ላይ እስኪ አንዴ አንብብልኝ። ጠይቀኝ። በሱ ላይ ጥያቄ ምንድን ነው? አይ ተሳስቼ ልሆን ስለምችል ትንሽ አጸያፊ ቃላትም ስላሉበት ልክ ከሆነ ልጠይቅህ ብዬ ነው። እሱን እንዴት ነው የተረዳኸው? አንተ አስረዳኝ። ችግር የለውም። ቃላቶቹን አጸያፊ ቃላት ሳትጠቀም ጥያቄህን ጠይቅ። ችግር የለውም። አብሽር። እኮ እኔ የምልህ የተጻፈውን ያነበብኩትኝ ትንሽ መጥፎ እንትኖች ስላሉት አንተ እንዴት ነው አንደርስታንድ የምታደርገው ነው ጥያቄ። ቃላቶቹን ሳልል ማውራቱ ትንሽ ስለሚከብድ ነው። እኔ እኮ በትህትና ነው እየጠየቅኩ ያለሁት። ትህትና የለህም ምናምን አላልኩም። ይኸውልህ መርህ አብሽር፣ እረዳሃለሁኝ። አንተ ክፉ ነገር አስበህ እንትን የምትል አይደለህም። አንተ ግን በዚያ ላይ ጥያቄህን ጠይቀኝና ልመልስልህ። ችግር የለም። ጥያቄህ ምንድን ነው? ያልገባህ ወይንም የሰማኸው ነገር ያነበብከው ነገር ካለ አይ እሺ ነብዩ ከሬሳ ጋር ሴክስ ያደርጉ ነበር ይላል ሳሂ አልቡካሪ 374 23 ላይ። እንመልከተው። ኮሜንት ላይ ማንም ሰው እንዳይሳደብ። እሺ ሁለተኛው ጥያቄ አንድ ቆይ፣ ሶሂህ ቡኻሪ ስንት ነው ያልከው? አለኝ እኮ አንድ አሜን፣ አንድ መረጋጋት። ሶሂህ ቡኻሪ 374 ቡክ 23 እሺ 374 ቡክ 23 74 374 አይደለ? ቡክ 23 አይ እሺ ሶሂህ ቡኻሪ 374 ላይ ሶሂህ ቡኻሪ 374 ይታያል። አረንጓዴ ይታያል። ሶሂህ ቡኻሪ 374 ነው። አዎ ምን እንደ እንግሊዝኛ ትችላለህ? እንግሊዝኛው ላይ ትንሽ ሪፍሌክት እያደረገ ነው። አዎ እሺ እንግሊዝኛ ታነባለህ? በጣም ደስ ይለኛል። አይ አንብበ በደምብ የእንግሊዝኛ አስተማሪ ነኝ። አይ በጣም ጥሩ አንብበሽ አላህ መርሽ እስኪ ሳሂል አልቡካሪ 374 ይልና አዎ the prophet said take away this crime of yours as it pictures are still disabled in front of me during my prayer. ስለተናገርከው ይናገራል። ይናገራል ስለተናገርከው ሀሳብ መርሻ ቆይ አቤት ቀይሩ። ሌላ ኢዲቲ አላቸው። ሌላ መጽሐፍ ኢዲቲ አላቸው። ኦኬ ነው። በዛ ከሆነ አላውቅም። ቆይ እኔ ደግሞ እዚህ ጋር የተጻፈውን ደግሞ ላንብብልህ። ሳሂ አልቡከሪ 230 ላይ I asked Aisha about the clothes solid with semen. She replied, I used to wash it off the clothes of Allah's messenger. And he would go for the praise while water spots were still visible. እሺ ጽፈህ አገኘኸው? እየሰማኝ ነው። እሱ ላይ ምንድን ነው የሚለው? አሁን ይሄኛው ሳሂህ አል ቡካሪ 230
ናሬትድ ሱሌይማን ባይ ቢን ያሳር ይላል። ከፍታ ሳየ ሳሂህ አልቡካሪ 230 እንዴት ሼር ላልግ? ቆይ እንዴት ሼር እንደማደርግ እንዴት ነው ሼር ማድረግ? ኖርማሊ በአንድ ስልክ እየተጠቀምኩኝ ስለሆነ አንተ ከያዝከው አንተ መመለሱ እንችላለን ብዬ ነው። ሳሂህ አልቡካሪ 230 ላይ አይ አስክድ አይሻ አባው ዘ ክለሱስ ሰሉት ዊዝ ሲመን ይላል። ስንት ላይ ሰል ቡኻሪ ስንት ነው ያልከው? ነብዩ መሐመድ እንትን ይሄ አልቡካሪ ሳሂህ አልቡካሪ 230 እሺ፣ እሱ ላይ ምን ይላል? I asked Aisha about the clothes solid with semen. She replied, I used to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. Sunan Laibh Majah 537 ነብይ ስፐርሙን ያንጠባጥባል እንደ ነብይ ልብሱ ላይ አዝረክርኮ ለሚስቱ ያስፈትጋት። ማንም ሰው እንዳይሰድበው ወረታው አድርገሽ ጥያቄ ያለ ቀጥል። ወላሂ ላዚም እንደዚህ አንደኛ ውሸቱን ራሱ አጊቷል። ምክንያቱም መጀመሪያ ሬሳን ወሲብ ያደርጋሉ የሚል አጊቻለሁ ብሎ ነበር። እንደሌለ ልክ ሳሳየው የነገሩት መምህሮቹ ውሸት እንደሆነ ሳሳየው ጊዜ እንደገና ቀይሮ ያንን ቃል ተጠቀምክ። ትልቅ ሰው መስሎ ነበር እኔ ረጋ ብዬ እያስተናገርኩት ያለሁት። አላህ ሙስተዓን። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ያ ቃል ጥያቄ አለኝ። መምህር ነኝ አለ። አይ ቀጥል። እሺ አላህ እግር አለው እጅ አለው? እሺ እግርና እጅ መኖር ማለት እንደ ሰው አይነት ከሆነ ላ የለም። እሱ ያለው እንደ ሰው አይነት እግርና እጅ ያለው አብ ወልድ መንፈስ ቅዱስ ናቸው። ያንተ አምላኮች ሶስቱም እጆችና እግሮች አሏቸው። ጆሮ፣ አፍንጫ ሁሉ አላቸው አላቸው አይደል? ያንተ አምላኮች። እሺ እኛ አንዴ አዳምጠኝ ብቻ ታገሰኝ አንዴ። እና እኛ አብ ወልድ መንፈስ ቅዱስ የምንለው አንተ እስትንፋስ እንዳለ ልብ እንዳለ መቼም አንተ እስትንፋስ አለ ልብ አለ ቃል አለ አይደለ? ስለዚህ ያንተ ልብ ከሌለ መናገር አትችልም፣ መንቀሳቀስም አትችልም። እስትንፋስ ከሌለ በማታወራ ከሆነ ዱዳ ነው የምንባለው ማለት ነው ሰዎች እንባል። እና ሁለተኛ ቃል ከሌለና እኔ ሶስቱ ከሌሉ ምንም ትርጉም የለንም፣ ዝም ብለን ድንጋይ መሆናችን ነው ማለት ነው። ስለዚህ የኛ አምላክ ቃል የምንለው ልቡን ነው። እስትንፋሱ ደግሞ አብ ወልድ መንፈስ ቅዱስ የምንለው እነዚህ ነው። ሶስቱን አንድ አምላክ ነው የምንለው እንጂ ያለዚያ እንደዚያ ከሆነ እኮ በቃ ዝም ብለ ድንጋይ ነው የምናምነው ማለት ነው። ስለዚህ አንተ አሁን አላህ እግር የለውም እጅ የለውም ዝም ብለ በቃ በሽፍኑ ነው የምትሉት። መልስ ስጠኝ። አላህ ሱብሓነሁ ወተዓላ እጅና እግር አለው የሚለውን ጥያቄ ጠይቋል። ልመልስለትና ከዚያ በክርስትና ላይ የተናገርከው ደግሞ እንዴት እንደሆነ አስረዳሃለሁ። እሺ አምላክ አላህ ሱብሓነሁ ወተዓላ እጅ አለው ስንል ጊዜ አለው ወይ? አዎ አለ። ነገር ግን ምንድነው አላህ ቃል በቃል በቁርአን ላይ የተናገረውን እኛ ስለምንቀበል ያልተናገረውን ነገር ደግሞ አለ ብለን በእርሱ ላይ የምንቀጥፍና የምንዋሽ አይደለንም። አላህ ቃል በቃል ሲናገር ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሏል። አዳምን በእጁ እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ይናገራል። በእጄ ለፈጠርኩት የማትሰግደው ምን ስለሆንክ ነው ብሎ አላህ ሱብሓነሁ ወተዓላ እናግሮታል። ስለዚህ አላህ እጆች አሉት። ግን እጅ አለው ስንል ጊዜ እንደ ፍጥረታት ወይንም እንደ ሌላ አካል አይደለም። አላህ ማንንም እንደማይመስል ተናግሯል። እጅ ስንል የሰው እጅ ትዝ ካላችሁ የአላህ እጅ እንደዚህ ነው ብሎ ያሰበ ካለ ተሳስቷል። እንደዚህ አይነት አይደለም። ማስረጃ አለ ወይ ከእናንተ ጋር እንደማይመስል የተናገረበት? አዎ ቃል በቃል አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ቃለ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይኡን እኔን የሚመስል አንድም ነገር የለም አለ። አንድም በሚለው ውስጥ ሰዎች ይካተታሉ። ሰውን የማይመስል ነው። ልክ እንዲሁ በሌላ ቦታ ላይ ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል አንድም የለምና አለ። ይህ ነው። ስለዚህ መለኮታዊ እጅ ያለው ከማንም ፍጥረታት ጋር የማይመስል ነው። ወደ አንተ ስንመጣ ግን ልክ እንደ አዳም ያሉ እጆችና እግሮች ናቸው ያሉት አምላክ።
እኔ ኢየሱስ ክርስቶስን እያልኩኝ አይደለም። ኢየሱስ ክርስቶስ ለእኔም ለእናንተም ግልጽ ነው፣ የሰው አካል ይዞ እንደመጣ እንደ እምነታችሁ ገብታችኋል አይደለ? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተብሏል። ክርስቶስ አምላኬ ብለህ የምታስበው ሁሉም አካሎች አሉት። ነገር ግን እየተናገርኩ ያለሁት አብም መንፈስ ቅዱስም ሁሉ ያላቸው እጅና እግር ልክ እንደ አዳም አይነት እጅና እግር ነው። ማስረጃ ላሳየህ። ቃል እሺ፣ አዎ፣ ኦርቶዶክስ ነህ አይደለ? እሺ፣ ይሰማኛል። እሺ፣ ቀጥል። ኦርቶዶክስ ነህ አይደለ? እኔ ኦርቶዶክስ ነኝ። በጣም ጥሩ። አካል አላቸው ብለህ ታምናለህ? በአዳም ላይ ያለ አካል በወልድ በአብና በመንፈስ ቅዱስም ላይ አለ ብለህ ታምናለህ? እኔ አምናለሁ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የምንለው፣ ምክንያቱም የተገለጸ አምላክ ስለሆነ ማለት ነው። ገብቶሃል አይደለ? እና የተገለጸ አምላክ ግልጽ መንገድ ያሳየን አምላክ ስለሆነ ማለት ነው። ግን አዳም ጠይቃል። አብና መንፈስ ቅዱስ ነው ያልኩት። በደንብ ልብ በል። ያዳመጥኩሽ ነው። እሺ፣ ወልድን ሳይሆን ወልድ በአካል ተገልጧል፣ በስጋ ተገልጧል ብለህ ታምናለህ? እሱ ላይ አይደለም ጥያቄ። አብ ግን እና መንፈስ ቅዱስ በአዳም ላይ ያለው አካል አላቸው ወይ? አብ እጆችና እግሮች፣ አፍንጫ ምናምን አሉት? አሁን እኮ አልገባህም ውሴ። እንዴት ነው ታውቃለህ? እኔ እኮ እያልኩ ያለው እኛ አለያይተናል ለምንናገረው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን ነው የምናገረው እንጂ አብ እጅ አለ ብቻው አለው፣ ወልድ ለብቻው እጅ አለው፣ መንፈስ ቅዱስ አይደለም። እንደዛ ነው የሚለው መጽሐፉ። ለአብም ለወልድም ለመንፈስ ቅዱስም ሶስቱም አካል አላቸው። ልጆች ዋርኒንግ አንጥቷል። የግዴታ ሊዘጋ ነው፣ ለወጣ ነው። አንድ ይሄን ላሳያቸው ነው። ምንም ማድረግ አይቻልም። አይ እሺ፣ ይሄን ላሳያቸው እንዴ። ያውና ተመልከት፣ እዚህ ቦታ ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ ይላል። በአዳም ላይ ያለ መልክ ሁሉ ማለት በአንተ ላይ ያለ አካል ማለት ነው። በአንተ ላይ ለምሳሌ ምን ምን አለ? እጆች አሉ፣ እግሮች አሉ አይደለ? መረጃ ከመጽሐፍ ቅዱስ አሳየና። ይሄ ከምን ላይ ነው ያመጣው? አንዴና አንተ ኦርቶዶክስ ናቸው አይደለ? መጽሐፈ ሜላድ ነው ኦርቶዶክስ። መጽሐፈ ሜላድ አንድ ቤት አድርግ። በአዳም ላይ ያለው መልክ ሁሉ በአብና በወልድም በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችም ቢሆኑ በአብና በወልድ በመንፈስ ቅዱስም አሉ። ሙሉ አካል አላቸው። አያችሁ አይደለ? ስለዚህ አብ፣ ወልድ፣ መንፈስ ቅዱስ እነዚህ አካሎች እናንተ እስከዛሬ አይደለም እባክህ ውሱ አንዳንድ መጽሐፈ ሜላድ እናንተ መጽሐፍ ትክክል አይደለም ኡስማን፣ ትክክል አይደለም ውሱ፣ ተሳስተሃል። ትክክል አይደለም። አይ አይደለ፣ ስህተት ምን ያህል ስህተት እንደሆነ ግን ማለት ነው በጣም ችግር ለመሰ መጽሐፈ ሜላድ ነው የራሳቸው መጽሐፍ እየካደነ አንድ ጊዜ ዛሬ ሰፋ ያሳደርከው መጽሐፍ ነው እንዴ? እኔ መጽሐፍ አልጻፍኩም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ሜላድ የሚባል ኬታ መጣ እና ያውና የገዛ መጽሐፍህ ነው። ቤተክርስቲያን የጻፈችልህ መጽሐፍ ነው። መጽሐፍ ቅዱስ ላይ ነው። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው ወይንስ የቤተክርስቲያን? በቃ ታዲያ ከመጽሐፍ ቅዱስ ውጪ ነው በላ። ታዲያ እንዴ በፈጣሪ ስም ቀስ በል። ከመጽሐፍ ይኸውልህ፣ ስማኛ ውሱ፣ ተረጋጋ። መጀመሪያ ስማኝ እኮ መጀመሪያ እኔ ዝም ብዬ እየሰማሁ ነው። አትረጋጋም እንዴ? አንድ አዳምጥ። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው? ለፕሮቴስታንቶች ኖ አላልኩም። ይሄኛ አይደለማ። ምን ናቸው? ይኸውልህ ከመጽሐፍ ቅዱስ አንድ ሰው ያውራ። ይሁት አታርገኛ። ቆይሽ አንተ ጨርሰሽ። አንተ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶችን መጽሐፈ ሜላድ፣ ተአምረ ማርያም ምናምን አትቀበልም? እነዚህን ይኸውልህ ውጪ እኮ ይሄ ድርሳናቶች ናቸው፣ ድርሳናት ናቸው እኮ። እቀበላለሁ፣ ግጥም አድርጌ እቀበላለሁ። አንተ እኮ ይኸውልህ ሁለት አንደበት ስለሆንክ ነው ውሱ። አንዴ ረጋ በል፣ አዳምጥ። መጀመሪያ እስኪ ቀስ በል። ብሩክ ታብታኛ ውሱ አትረጋጋም? አንዴ ረጋ በል። ይኸውልህ ይሄ መጽሐፍ ትቀበለዋለሁ ያልኩት ትቀበለዋለሁኝ አለ። ከምትቀበለው መጽሐፍ ከራስ መጽሐፍ ላይ ያመጣሁልህ። ገብቶሃል አይደለ? አይ አልቀበለውም ካልክ ችግር የለብኝም። ነገር ግን ኦርቶዶክስ ስለሆንክ አንተ ትቀበለዋለህ። ይሄ መጽሐፍ በምትቀበለው መጽሐፍ ላይ አብም ወልድም መንፈስ ቅዱስም
አካል አላቸው። በአዳም ላይ ያለው አካል ሁሉ ማለት ነው። ይህን ይመስላል። አይ ኡስማ እዚህ ላይ ማለት ነው ቅድም መጀመሪያ የጠየቁት ጥያቄ አዳምጠኝ። እዚህ ላይ ቆይ ብሩክ፣ ቆይ ብሩክ ጠብቀኝ፣ ቆይ አንዴ ተረጋግ፣ ቆይ ተመልሼ ይገባል። ኡስማን አንተ ቅድም የጠየቁ ነገር መጀመሪያ አላህ እግር አለው እጅ አለው ብዬ ስጠይቅ የለውም አልክ። ከዚያም በኋላ ምን አለው አላልኩም። ረበ ፈጣሪ እሱ እንዳይዘጋ ውጣና ተመለስ። አንዴ ወጥቼ መለሳለሁ። ዋርኒንግ ስላለ ልጆች መጣ አይውጣ ይሻል። ልቀቅልኝ ጋይስ። በደቦል ነው ጋይስ። ከተሸነፍን አለቀልን። ደቦል ተበላን ማለት ነው።